ከሰዎች ጋር በቀላሉ መገናኘት ለምን እንደከበደህ አስበህ ታውቃለህ? አሁን የምነግርህ ነገር ሊያስደነግጥህ ይችላል፣ ግን ምክንያቱ የግድ ካንተ ስብዕና ጋር የተያያዘ ላይሆን ይችላል። አዎ፣ በትክክል ሰምተሃል። ነገሩ ካሰብከው በላይ ጥልቅ ነው። ለምን እንደሆነ ለማወቅ ይህንን ቪዲዮ እስከ መጨረሻው ተከታተል። የተመረጡት ወይም chosen ones ሰዎች ብቸኝነትን ማዘውተራቸውና ግንኙነቶችን ለመመስረት መቸገራቸው የተለመደ ነው። ይህ ብቸኝነት እንዲሁ በአጋጣሚ የመጣ ሳይሆን ብዙ ጊዜ የሚመነጨው ካላቸው ልዩ እውነተኝነትና ብርሃን ነው። የተመረጡ ሰዎች ከሌላው የሚለያቸው የተለየ የኃይል መስክ ወይም ኤነርጂ አላቸው። ይህ ኃይል ምንም እንኳን ኃይለኛና የሚያነቃቃ ቢሆንም በእነሱና ካላቸው የንዝረት ደረጃ ጋር በማይመጣጠኑ ሰዎች መካከል እንደ ግድግዳ ሊሆን ይችላል። የተመረጡ ሰዎች ካላቸው ንዝረት ጋር የማይመጣጠኑትን ሰዎች በተፈጥሮ ይገፋሉ። እነሱ እውነተኝነት እንደ ማጣሪያ ነው የሚያገለግለው። ይህም ወደ አንተ እንዲቀርቡ የሚፈቅደው ከእውነተኛ ማንነትህ ጋር አብረው ሊንቀጠቀጡ ወይም ሬዞኔት ሊያደርጉ ለሚችሉ ብቻ ነው። ይህ የማጣራት ሂደት የተመረጡ ሰዎችን ብዙ ጊዜ ብቻቸውን ያደርጋቸዋል፣ ምክንያቱም ከእነሱ ጋር በእውነት ሊገናኙ የሚችሉ ግለሰቦች ጥቂት ናቸው። ግንኙነቶችን ወይም ጓደኝነትን ስለማይፈልጉ ሳይሆን ፈተናው ያለው በእውነት የሚረዷቸውና የሚቀበሏቸውን ሰዎች በማግኘት ላይ ነው። የተመረጡ ሰዎች ያላቸው ልዩ ባህሪ ለሌሎች የሚያስፈራ ወይም ግራ የሚያጋባ ሊሆን ይችላል። ሰዎች እንዲህ ያለ ለየት ያለ ሰውን ሲያገኙ ምን ማድረግ እንዳለባቸው ሳያውቁ ወይም ምቾት ሳይሰማቸው ሊቀር ይችላል። ይህ ምላሽ የተመረጡት ሰዎች በተሳሳተ መንገድ እንዲረዱ ወይም እንዲገለሉ ሊያደርጋቸው ይችላል። ይህ ብቸኝነት ያንተን ዋጋ ወይም ተፈላጊነት የሚያሳይ አለመሆኑን መረዳት በጣም አስፈላጊ ነው። ይልቁንም ያንተን ልዩ መንገድና በግንኙነቶችህ ውስጥ የምትጠብቀውን ከፍተኛ ደረጃ ያሳያል። መንፈሳዊ ንቃትና የብቸኝነት ጉዞ። ለብቸኝነትህ አንዱ ትልቅ ምክንያት መንፈሳዊ ንቃትህ ነው። ይህ የመለወጥ ሂደት ብዙ ጊዜ ጥልቅ ከሆነ የመገለል ስሜት ጋር አብሮ ይመጣል። ሆን ብሎ ብቻውን ለመሆን እንደመወሰን ሳይሆን ይህ ብቸኝነት ብዙ ጊዜ በከፍተኛ ኃይል የሚመራ ነው። በመንፈሳዊ ንቃት ወቅት የተመረጡ ሰዎች ግንኙነቶችን ለመመስረት ወይም ለማቆየት አስቸጋሪ የሚያደርግ ጥልቅ የውስጥ ለውጥ ውስጥ ያልፋሉ። በመንፈሳዊ ሲነኩ ስለ ዓለምና ስለ ራሳቸው ያላቸው አመለካከት በከፍተኛ ሁኔታ ይለወጣል። ስለ እውነተኛ ተፈጥሯቸውና ስለ ሕይወት ጥልቅ ትርጉሞች የበለጠ ግንዛቤ ያገኛሉ። ይህ የጨመረ ግንዛቤ ተመሳሳይ ለውጥ ካላደረጉ ሰዎች ይለያቸዋል። ይህ የአረዳድና የተሞክሮ ልዩነት በተመረጡትና በዙሪያቸው ባሉ ሰዎች መካከል ክፍተት ይፈጥራል። ይህም ወደ ብቸኝነትና የመገለል ስሜት ይመራል። መንፈሳዊ ንቃት ጠንካራና ብዙ ጊዜን የሚወስድ ሊሆን ይችላል። ይህም ጥልቅ የውስጥ ሥራንና ማሰላሰልን ይጠይቃል። ይህ ሂደት ብቸኝነትን ይፈልጋል፣ ምክንያቱም የተመረጡ ሰዎች ያለምንም መስተጓጎል በመንፈሳዊ እድገታቸው ላይ እንዲያተኩሩ ያስችላቸዋል። በዚህ ጊዜ ልምዳቸውን ከማይረዱ ወይም ከማያጋሩ ሰዎች ጋር መግባባት ሊከብዳቸው ይችላል። የኃይል ሚዛንና ግንኙነቶች። የተመረጡ ሰዎች ያላቸው ልዩ ኃይል በግንኙነቶቻቸው ላይ ትልቅ ተጽዕኖ ይኖረዋል። ይህ የተለየ ኃይል ብዙዎችን በብርሃናቸውና በእውነተኝነታቸው ምክንያት ወደ እነሱ ይሳባል። ሆኖም ይህ መሳብ በግንኙነቶች ውስጥ አለመመጣጠን ሊፈጥር ይችላል። ያንተን ኃይል ሊመልስ ሬሲፕሮኬት ሊያደርግ የሚችል እና የተመጣጠነ ግንኙነትን የሚጠብቅ አጋር ማግኘት ትልቅ ፈተና ይሆናል። ይህ ልዩ ኃይል በረከትም ሸክምም ነው። በአንድ በኩል በደመቀ ሁኔታ እንድታበራና በዙሪያህ ያሉትን በአዎንታዊ መልኩ እንድትነካ ያስችልሃል። በሌላ በኩል ደግሞ ያንተ ኃይል ከአጋሮችህ ወይም ከጓደኞችህ ኃይል በልጦ የሚገኝበትን ሁኔታ በመፍጠር ይለያል። ይህ አለመመጣጠን በግንኙነቶች ውስጥ ውጥረትን ሊፈጥር ይችላል፣ ምክንያቱም የተመረጡ ሰዎች ከሚያገኙት በላይ ሲሰጡ ሊገኙ ይችላሉ። በብዙ አጋጣሚዎች ሰዎች ወደ ተመረጡት የሚሳቡት ለተሳሳተ ምክንያት ነው። ለግንኙነቱ እኩል አስተዋጽኦ ሳያደርጉ ከብርሃንህና ከአዎንታዊነትህ ለመካፈል ሊመቱ ይችላሉ። ይህ በአንድ ወገን ብቻ የሚደረግ ግንኙነት የተመረጡ ሰዎችን ዝልግልግና እርካታ የሌላቸው ያደርጋል። የተመረጡ ሰዎች ጥልቅና ትርጉም ያላቸው ግንኙነቶችን ይፈልጋሉ። ላዩን የሆኑ ግንኙነቶች አያረኳቸውም። ሚዛናዊ ግንኙነትን መጠበቅ ለደህንነታቸው ወሳኝ ነው። ምክንያቱም የተሳሳተ ግንኙነት ውስጥ መግባት ስሜታዊ ድካምን ይፈጥራል፣ እንዲሁም መንፈሳዊ እድገታቸውን ያደናቅፋል።
የኃይል መመናመንና የስሜት ተጋላጭነት። ከብዙ ጓደኞች ጋር ጊዜ ማሳለፍ ለተመረጡ ሰዎች ከፍተኛ የኃይል መመናመን ኤነርጂ ድሬን ያመጣል። ላላቸው ከፍተኛ ስሜታዊነት ምክንያት በዙሪያቸው ባሉ ሰዎች ንዝረት በቀላሉ ሊነኩ ይችላሉ። ይህም በአካልም ሆነ በስሜት ያደክማቸዋል። ይህ ስሜታዊነት እንደ ባለ ሁለት ስለት ጎራዴ ነው። ሰዎችን በጥልቀት እንድትረዳ ቢረዳህም በተመሳሳይ ከባቢ አየርህ ያለውን አሉታዊ ወይም የማይስማማ ኃይል በቀላሉ እንድትወስድ ያደርግሃል። በሰዎች መካከል ስትሆን በዙሪያህ ያሉትን ሰዎች ስሜትና ኃይል በጥብቅ ትረዳለህ። በማህበራዊ ሁኔታዎች ውስጥ ይህ ወደ ከፍተኛ የኃይል ግፊት ይመራል። ግንኙነቶቹ ደስ የሚሉ ቢሆኑም እንኳ የሚለዋወጠው የኃይል መጠን አድካሚ ሊሆን ይችላል። በዚህም ምክንያት ከሰዎች ጋር ከቆየህ በኋላ ኃይልህን ለመመለስ ረጅም የብቸኝነት ጊዜ ያስፈልግሃል። ይህ የኃይል መፍሰስ ስለ ብዛቱ ብቻ ሳይሆን ስለ ጥራቱም ነው። የሌሎች ሰዎች አሉታዊ ወይም ተቃራኒ ኃይሎች በአንተ ላይ የሚኖራቸው ተጽዕኖ ከፍተኛ ነው። ያልተባሉ ስሜቶችንና የክፍሉን ድባብ በቀላሉ ትረዳለህ። በተጨማሪም የተመረጡ ሰዎች ሌሎችን የመርዳትና የመፈወስ ተፈጥሯዊ ዝንባሌ ያላቸው። ይህም ለሌሎች ስትል ራስህን እንድትሰጥ እና ኃይልህን እንድታጣ ያደርግሃል። ከሰዎች ጋር ከቆያችሁ በኋላ የመዛል ስሜት ይሰማችኋል? ተሞክሯችሁን በኮሜንት አጋሩን። መገለል እንደ መለኮታዊ ዝግጅት። ብቸኝነትህ ዝም ብሎ የጓደኛ ማጣት ሳይሆን ለታላቅ ነገር የምታደርገው መለኮታዊ ዝግጅት ነው። ይህ ጊዜ በትዕግስት እንድትፈወስና ከእውነተኛ ማንነትህ ጋር እንድትጣጣም የሚረዳህ ወሳኝ ምዕራፍ ነው። ብቸኝነትን እንደ ሸክም ሳይሆን እንደ ጥልቅ የግል እድገትና የመንፈሳዊ ብልጽግና ጊዜ ተመልከተው። አንዱ የብቸኝነት ጥቅም ጥልቅ መንፈሳዊ ግንኙነት የማግኘት ዕድል ነው። በብቸኝነት ሰዓት ከውስጥ ማንነትህና ከታላቁ መንፈሳዊ ዓለም ጋር በቅርበት መገናኘት ትችላለህ። ያለ ማህበራዊ ትኩረትን የሚከፋፈሉ ነገሮች በማሰላሰል በጸሎት ወይም በሐሳብ ላይ በማተኮር ውስጣዊ ሰላምንና ግልጽነትን ማግኘት ትችላለህ። ብቸኝነት የተመረጡ ሰዎች ከእውነተኛ ማንነታቸው ጋር በቅርበት እንዲጣጣሙ ይረዳቸዋል። ውጫዊ ተጽዕኖዎችንና የማህበረሰቡን ግፊት በማስወገድ በእውነት ማን እንደሆኑ እና ምን ዋጋ እንደሚሰጡ ይገነዘባሉ። ይህ ከእውነተኛ ማንነትህ ጋር መጣጣም ከመንፈሳዊ መንገድህ ጋር የሚስማሙ ውሳኔዎችን እንድትወስን ይረዳሃል። ጽንፈ ዓለሙ ለብቻህ ያደረገህ ከመለኮታዊ ኃይል ጋር ያለህ ግንኙነት እንዲጠነከር ነው። በብቸኝነት ሰጥታ ውስጥ ከመለኮታዊ ኃይል የሚመጡልህን ረቂቅ መልእክቶችና መመሪያዎችን በግልጽ መስማት ትችላለህ። የታላቁ ምክንያት የውስጥ ፈውስ። አሁን ደግሞ የብቸኝነትን ትልቁን ምስጢር ነግርሃለሁ። ጽንፈ ዓለሙ ለብቻህ ያደረገህ የውስጥ ፈውስ ኢነር ሂሊንግ ስለሚያስፈልግ ሊሆን ይችላል። ያለፈ ቁስሎችና ትዝታዎች ትርጉም ያለው ግንኙነት እንዳትመሰረት ሊያግዱህ ይችላሉ። ስለዚህ ብቸኝነትህ እነዚህን ጥልቅ ጉዳዮች የምታክምበትና ጠንካራ ሆነህ የምትወጣበት አስፈላጊ ጊዜ ነው። የተመረጡ ሰዎች ብዙ ጊዜ ካለፈው ሕይወታቸው፣ ከልጅነት ልምዳቸው ወይም ከቀድሞ ግንኙነታቸው የመጡ የስሜት ጠባሶች ይኖሩባቸዋል። እነዚህ ያልተፈቱ ጉዳዮች ከሌሎች ጋር ጤናማ ግንኙነት እንዳይኖርህ ያደርጋሉ። ለብቻህ መሆንህ ግን ከሌሎች ጋር ግንኙነትን ለመጠበቅ ከምትለፋው ድካም ውጭ ሆነህ ቁስሎችህን እንድትጋፈጥና እንድትፈውስ ይረዳሃል። በዚህ የብቸኝነት ጊዜ ውስጥ ጥልቅ ራስን የመመርመር ሥራ መስራት ትችላለህ። የህመምህን መነሻ ለመረዳት ስሜትህን፣ ሐሳብህን እና ባህሪህን ትመረምራለህ። እስከዚህ ድረስ ስለተከታተላችሁን ከልብ አመሰግናለሁ። ይዘቱ ከተመቻችሁ እና ተጨማሪ እንዲህ ያሉ ጥልቅ መረጃዎች እንዲደርሷችሁ እባካችሁ ሰብስክራይብ ማድረጉን አይርሱ። እንዲሁም እስከ መጨረሻው ተመልከቱ። የቻናሉ ስታቲክስ የሚያሳየው ከ90% በላይ የሚሆነው ሰብስክራይብ ሳያደርጉ ቪዲዮ እንደሚመለከቱ ነው የሚያሳየውና ስትጀምሩ ላይክ እና ሰብስክራይብ አድርጋችሁ ጀምሩ። የእርስዎ ድጋፍ ለእኔ ትልቅ ትርጉም አለው። ተመክሮውን ወይም ሐሳቡን ከታች ባለው አስተያየት መስጫ ላይ ያካፍሉኝ። እስከሚቀጥለው ጊዜ ደህና ሁኑ።